ሰላም ጤና ይስጥልኝ። መረጃዎችን ከታማኝ ምንጮች አስቀድሞ የሚያደርሳችሁ ፋክት ፈርስት ነው። ዛሬ በሀገር ውስጥና በዓለም አቀፍ መድረክ የተከሰቱ እጅግ አሳሳቢና ወሳኝ ጉዳዮችን ይዘንላችሁ ቀርበናል። ወደ ዝርዝር መረጃዎቻችን ከመግባታችን በፊት ዋና ዋና መረጃዎችን በማቅረብ እንጀምራለን። በኢትዮጵያ ሁለቱ ትልልቅ ክልሎች ማለትም በአማራና ኦሮሚያ ክልል ከዘንድሮ አጠቃላይ ምርጫ ዋዜማ ጋር ተይዞ እጅግ አሳሳቢና አስደንጋጭ ውጥረቶች ነግሰዋል። በታጠቁ ቡድኖች በመላው ኦሮሚያና አማራ ክልል ጥብቅ የትራንስፖርት እገዳዎች ሲጥሉ፣ የመንግስት ባለስልጣናትና የጸጥታ ኃይሎች በበኩላቸው እገዳዎቹን ውድቅ በማድረግ ሂደቱ ይቀጥላል ብለዋል። በመሬት ላይ ያለው እውነታ ግን ሌላ እየሆነ ነው። ዛሬ በመካነ ሰላም የተሰማው የከባድ መሳሪያ ድምፅ የኦሮሞ ነጻነት ሰራዊት የጣለውን ጥብቅ እገዳና ኢሰመኮን አሳሳቢ ሪፖርቶች በዝርዝር ታደምጡታላችሁ። ዛሬ ሜይ 30 2026 የዓለማችን ታላላቅ የዜና አውታሮች ይዟቸው የወጡትን ሰበር መረጃዎች ምን ያሳያሉ? ከአሜሪካና ቻይና አዳዲስ የንግድ ጦርነት ፍጥጫ እስከ መካከለኛው ምስራቅ አዲስ ዲፕሎማሲ ግፊቶች እንዲሁም የምዕራባውያን ወታደራዊ ስትራቴጂ የለወጠው የዩክሬን ጦርነት ዋነኛ አጀንዳቸው ሆኗል። አልጀዚራ፣ ቢቢሲና ሮይተርስ፣ ብሉምበርግ ዛሬ በጥልቀት የዘገቧቸውን ታላላቅ አገራዊ ዓለም አቀፋዊ እውነታዎች ይዘንላችሁ ቀርበናል። ከኢራን የተተኮሱ የባላስቲክ ሚሳኤሎች በኩዌት የሚገኘውን የአሜሪካ ጦር ሰፈር ላይ ከባድ ጥቃት ፈጽመዋል። ብሉምበርግ እንደዘገበው በጥቃቱ በርካታ አሜሪካውያን የቆሰሉ ሲሆን ሁለት ገዳይ የሆኑት ኤምኪው-9 ራፐር ድሮኖች ሙሉ በሙሉ ወድመዋል። ይህ ጥቃት በአሜሪካና በኢራን መካከል የነበረውን የተኩስ አቁም ስምምነት አደጋ ላይ የጣለ ሲሆን ቀጠናው ወደ ከፋ ጦርነት ሊያመራው እንደሚችል ተሰግቷል። ሙሉ መረጃውን ወደ እናንተ እናደርሳለን። የቻናላችን ቤተሰቦች በቆይታችን እነዚህና ሌሎች ተጨማሪ መረጃዎችን እናጋራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃዎችን እንድትከታተሉ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃው እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከአምቡላንሶችና ከድንገተኛ አደጋ አገልግሎት ሰጪ ተሽከርካሪዎች በስተቀር ማንኛውም ተሽከርካሪ በክልሉ ውስጥ እንዳይንቀሳቀስ መመሪያ አስተላልፎ ነበር። ይህ መመሪያ መጣስ የማይገባው መሆኑን ያሳስበው ቡድኑ በትዕዛዙ ላይ የሚያምፁ አካላት ላይ እርምጃ እንደሚወስድ አስጠንቅቋል። ለዚህ መግለጫ አፋጣኝ ምላሽ የሰጡት የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ እሸቱ ዮሴፍ የተላለፈው ማስጠንቀቂያ በህዝብ ላይ ፍርሃትን፣ መስተጓጎልን ለመፍጠር ያለመና በተደጋጋሚ የሚስተዋል የተለመደ ስልት ነው ሲሉ ለዶይቼ ቬለ ገልጸዋል። ነገር ግን የመንግስት ባለስልጣናት ሁኔታው አሳሳቢ እንደሆነ በመግለጽ ማረጋገጫ ለመስጠት ቢሞክሩም ነዋሪዎች ግን አሁንም ከፍተኛ ስጋት ውስጥ ናቸው። ስማቸው እንዳይጠቀስ የፈለጉ አንድ የመካነ ሰላም ነዋሪ እንደተናገሩት በዕለቱ እኩለ ቀን ላይ በአካባቢው ግጭት እንደነበርና የከባድ የቀላል መሳሪያ ድምፅ እየተሰማ መሆኑን አረጋግጠዋል። ይህ በእንዲህ እንዳለው ወደ ኦሮሚያ ክልል ስንሻገር ደግሞ በተመሳሳይ ፍጥጫ እናያለን። ለሚካሄደው ሰባተኛ አጠቃላይ ምርጫና ሰፊ የጸጥታ ዝግጅት መደረጉን የኦሮሚያ ክልል ፖሊስ ኮሚሽን አስታውቋል። ኮሚሽነር ጀነራል ድሪባ መኮንን የምርጫ ቁሳቁሶች ያለምንም መስተጓጎል መዳረሻቸው ላይ መድረሳቸውን መራጮች በሙሉ እምነት መጥተው ድምፅ እንዲሰጡ ጥሪ አቅርበዋል። ይህ የጸጥታ ማረጋገጫ መግለጫ የተሰጠው ግን የኦሮሞ ነጻነት ሰራዊት ምርጫውን ውድቅ ማድረጉንና በመላው ኦሮሚያ ክልል ሰፊ እንቅስቃሴ ገደቦችን መጣሉን ባስታወቀበት ዕለት ነው። ቡድኑ በጠቅላይ ሚኒስትር አብይ አህመድ መንግስት ሲወነጅሉ አገሪቱ በርስ በርስ ጦርነት እየተጎዳች ባለችበት ሁኔታ ይህን ምርጫ ተብዬ ድርጊት ለማስፈጸም እየተሞከረ ነው ብሏል። አክሎ ምርጫ ቡድኑ ጨምሮ ምንም የተቀየረ መዋቅር እንደሌለ ድምፅ ሳይሰጥ የፓርላማ ወንበሮች አስቀድመው ተከፋፍለዋል ሲል ከሷል። በዚህም ሳቢያ በመላ ኦሮሚያ ውስጥ የትራንስፖርት እንቅስቃሴ እገዳ የጣለ ሲሆን ዲፕሎማቲክ ማህበረሰብ አባላትን ጉዟቸውን እንዲያቋርጡ መክሯል። በሁለቱ ትልልቅ ክልሎች የታዩት እነዚህ ተመሳሳይ ሁኔታዎች የምርጫ ተሳትፎን በነጻነት የመንቀሳቀስ መብትና ምርጫውን ተአማኒነት በከፍተኛ ሁኔታ ጥያቄ ውስጥ ጥለውታል። በአዲስ ስታንዳርድ ግምገማ መሰረት በኦሮሚያ ክልል ዋና ዋና ተቃዋሚ ፓርቲዎች በምርጫው ላይ ባለመኖራቸው የፖለቲካ ምህዳሩ ወደ አንድ ፓርቲ የበላይነት እየተቀየረ ነው። በአንጻሩ በአማራ ክልል ተቃዋሚ ፖለቲከኞች መታሰር እንዲሁም በነጻነት የመንቀሳቀስ እድል በእጅጉ መጥበብ ሁኔታውን አሳሳቢ አድርጎታል። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከዚህ ቀደም በወጣው ሪፖርት በደብረ ብርሃን፣ በፍኖተ ሰላም፣ በቡሬ፣ በባህር ዳር፣ በሸዋሮቢት ንጹሐን ዜጎች መግደል፣ የከባድ መሳሪያ ድብደባዎች መፈጸማቸውን መግለጹ ይታወሳል። ኮሚሽኑ አሁንም በሁሉም ወገኖች አስቸኳይ ጥሰቶች እንዲያቆሙና ያለምንም ቅድመ ሁኔታ ላይ ውይይት እንዲቀመጡ ጥሪ አቅርቧል። የሁለቱ ክልሎች የጸጥታ መናጋትና በትጥቅ ቡድኖች በመንግስት መካከል ያለው ፍጥጫም በቀጥታ የንጹሐን ዜጎች የዕለት ተዕለት ህይወት አደጋ ላይ ጥሎታል። ወደሚቀጥለው መረጃችን ስናልፍ ከኢራን የተተኮሱ የባላስቲክ ሚሳኤሎች በኩዌት የሚገኘውን የአሜሪካ የጦር ሰፈር ከባድ ጥቃት ፈጽመውበታል።
ብሉምበርግ እንደዘገበው በጥቃቱ በርካታ አሜሪካውያን የቆሰሉ ሲሆን 2 ገዳይ የሆኑ MQ-9 ራፐር ድሮኖች በሙሉ ወድመዋል። ይህ ጥቃት በአሜሪካና ኢራን መካከል የነበረውን የተኩስ አቁም ስምምነት አደጋ ላይ እየጣለ ሲሆን ቀጠናውን ወደ ከፋ ጦርነት ሊመራው እንደሚችል ተሰግቷል። ባለፉት 24 ሰዓታት ውስጥም የተፈጸመውን ይህን ጥቃት አስመልክቶ ብሉምበርግ እንደዘገበው የኢራን ባላስቲክ ሚሳኤል ስብርባሪ ያረፈው አሊ አልሳሊም በተሰኘው የአሜሪካ አየር ጦር ሰፈር ላይ ነው። በጥቃቱ በርካታ የአሜሪካ ወታደሮች ላይ ቀላል የሰውነት ጉዳት የደረሰ ሲሆን ከፍተኛ ዋጋ የሚያወጡት 2 MQ-9 ራፐር ድሮኖች ላይ ከባድ ጉዳት ደርሷል። ይህ ጥቃት የተፈጸመበት አሊ አል ሳሌም አየር ጦር ሰፈር ከኩዌት ከተማ በሰሜን ምዕራብ አቅጣጫ 64 ኪሎ ሜትር ርቀት ላይ የሚገኝ ሲሆን በፐርሺያ ገልፍ ውስጥም አሜሪካ ዋና አየር እንቅስቃሴ ማዕከል ነው። ጥቃቱን ተከትሎ የአሜሪካ ማዕከላዊ ኮማንዶ ወይም ሴንቲኮም ቅዳሜ ማለዳ በኢሜይል ለቀረበለት ጥያቄ ግብረ መልሶች እስካሁን ይፋዊ ምላሽ አልሰጠም። ይሁን እንጂ ጥቃቱ የተፈጸመው በዚህ ሳምንት የአሜሪካ ጦር የመከላከያ ጥቃት ሲል በኢራን ላይ 2 ዙር ጥቃት መፈጸሙን ተከትሎ ነው። ይህ አዲስ ፍጥጫ ባለፈው ሚያዝያ ወር ላይ ተደርሶ የነበረውን የተኩስ አቁም ስምምነት በማራዘም ሁለቱ ሀገራት መካከል በሚስጥር የሚደረጉትን የሰላም ውይይቶች ሙሉ በሙሉ ሊያበላሽ እንደሚችል ተናግሯል። ሁለቱ ወገን ለሰላም ፍላጎት እንዳላቸው ቢገልጹም ስትራቴጂካዊ ሆርሙዝ ወሽመጥ ቁጥጥር ጉዳይ ላይ ግን መሰረታዊ ልዩነት አላቸው። ኢራን በሰርጡ በሚንቀሳቀሱ የንግድ መርከቦች ላይ በተደጋጋሚ ጥቃት በመሰንዘር የዓለም 1/5 የነዳጅ ማስተላለፊያ መስመር በተግባር ዘግተዋለች። አሁን አሜሪካ የጦር ሰፈር ላይ የተፈጸመው ቀጥተኛ የሚሳኤል ጥቃት በዓለም አቀፍ የነዳጅ ገበያ ላይ በጸጥታው መድረክ ላይ አዲስ የጭንቅ ማዕበል ፈጥሯል። ይህ በእንዲህ እንዳለ አልጀዚራና ሲኤንኤን በጋዛና በሊባኖስ ድንበሮች አካባቢ ያለውን ቀጣይ ውጥረት በስፋት ዘግበውታል። ዛሬ የወጡ መረጃዎች እንደሚያሳዩት ለአካባቢው ነዋሪዎች የሚቀርበው የሰብአዊ እርዳታ እንዲጨምርና የረጅም ጊዜ ተኩስ አቁም ስምምነት እንዲደረስ አሸማጋይ አገራት አዲስ ዲፕሎማሲ ግፊት እያደረጉ ነው። በሌላ በኩል ቢቢሲና ሮይተርስ የኔቶ አባል ሀገራት ለዩክሬን የሚሰጡትን የረጅም ርቀት የጦር መሳሪያ አጠቃቀም በተመለከተም እያደረጉት ባለው አዳዲስ የፖለቲካ ውሳኔ ክርክር ላይ ትኩረት አድርገዋል። ሩሲያ በበኩሏ ለዚህ ምዕራባውያን እርምጃ የምትሰጠው ወታደራዊ ምላሽ ከፍተኛ ሁኔታ እያነጋገረ ይገኛል። ወደ ዓለም ኢኮኖሚ ስንዞር ብሉምበርግ እና ዘ ኢኮኖሚስት በአሜሪካ፣ አውሮፓ ህብረት በቻይና መካከል ስላለው አዲስ የንግድ ታሪክ ፍጥጫ ትልቅ ትንተና ይዘው ወጥተዋል። በተለይም በኤሌክትሪክ ተሽከርካሪዎችና በሴሚኮንዳክተር ወይም በማይክሮቺፕስ ምርቶች ላይ እየተጣሉ ያሉ አዳዲስ ገደቦች የዓለምን አቅርቦት ሰንሰለት እንዴት እያነጉት እንደሆነ አብራርተዋል። ይህ በእንዲህ እንዳለ አሜሪካው ፌዴራል ሪዘርቭ ባንክ በሰኔ ወር በሚያደርገው ስብሰባ የወለድ ምጣኔን ዝቅ ሊያደርግ እንደሚችል የሚጠቁሙ ፍንጮች መውጣታቸው ይኸው የአክሲዮንና ነዳጅ ገበያ ላይ የፈጠረው መነቃቃት ሮይተርስ በስፋት ዘግቦታል። በዲፕሎማሲው መድረክ አክሲዮስ የውስጥ ምንጮችን ጠቅሶ ይፋ እንዳደረገው አሜሪካ መንግስት በደቡብ ቻይና ባህር አካባቢ ያለውን ወታደራዊ ውጥረት ለማርገብና ቀጥተኛ ግጭቶችን ለማስቀረት ከቤጂንግ ባለስልጣናት ጋር አዲስ ከፍተኛ ምስጢራዊ ደህንነት ምክክር እያደረገ ነው። በአውሮፓ በኩል ደግሞ እየተቃረበ የመጣውን ምርጫ በህገወጥ ስደት ዙሪያ እየወጡ ያለ አዳዲስ ጥብቅ ድንበር ቁጥጥር ፖሊሲዎች ዘ ቴሌግራፍ በዋናነት ዳሶታል። በሌላ በኩል የቱርኩ አናዶሉ ኤጀንሲ ቱርክ ከኢራንና ባህረ ሰላጤው ሀገራት ጋር በጋራ የምትገነባውን የልማት ጎዳና የተሰኘውን ግዙፍ መሰረተ ልማት የንግድ ትስስር ስምምነት በስፋት አስነብቧል። በቴክኖሎጂው ዓለም የቴክኖሎጂ ኩባንያዎች አዳዲስና እጅግ የላቁ የአርቲፊሻል ኢንተለጀንስ ሞዴሎች በየቀኑ ይፋ ማድረጋቸውን ተከትሎ የዓለም መንግስታት በአይ የደህንነት ቁጥጥርና በፈጣሪዎች የቅጂ መብት ኮፒራይት ዙሪያ እያወጧቸው ስላሉ አዳዲስ የህግ ማዕቀፎች ክርክሮች ብሉምበርግና አክሲዮስ በጋራ የቴክኖሎጂ አምዳቸውን ሰፊ ትንተና ሰጥተውበታል። የቻናላችን ቤተሰቦች ለሰዓቱ የነበረን አጭር መረጃ ይህን ይመስል ነበርም። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።